ዲያቆን ሄኖክ ኃይሌ ዘረፈን እኮ። ያልሰማ ስማ፣ የሰማ ላልሰማ ሰማ። ከውልኛል በጣም በሚገርም ሁኔታ ስቴጁ እየተሰራ ነው። የነ ማይክል ጃክሰንን የነ ማዶናን የነ ማንተስን የነ ዊትኒ ውስተን የሚያስንቅ ስቴጅ እየተሰራ ነው። በጣም ደስ ይላል እና በእውነት እነ ሄኖኬ በጣም በጣም ጥሩ ስራ ነው። እንግዲህ በርቱ። ዛሬ እንግዲህ ቪአይፒ የሚባልም እየሰማን ነው በየሚዲያው። እንግዲህ ለቤተክርስቲያን ቪአይፒ ከተባለ ደግሞ አደጋ ይኖረዋል ወደፊት። ቤተክርስቲያናችን ቪአይፒ የላትም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ዋዜማ ላይ እንገኛለን። እንግዲህ ነገ ደግሞ የአእላፋት ዝማሬ በአዲስ አበባ በመስቀል አደባባይ ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ተኩል ድረስ ይካሄዳል። እንግዲህ ዛሬ የምንመለከተው ከአእላፋት ዝማሬ ጋር ተያይዞ የተነሱ አንዳንድ ነገሮች አሉ። እነዚህ ነገሮች በተለይ ቪአይፒ የሚባሉ ነገሮች፣ ቪአይፒ ቆራቢያን የሚባሉ ነገሮች ብዙዎች ዘንድ ትችቶችን እያስነሳ ይገኛልና ይሄ ነገር ምንድነው የሚሉ ነገሮችን በስፋት እንመለከታለን። ዝግጅቱ ሁኔታስ ምን ይመስላል? በዚህም ደግሞ ዘመድኩንስ የተናገረው ነገር ምንድነው? እንዴት ነው አሁን መስቀል አደባባይ ያለው ነገር የሚለውን አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ቪዲዮውን ብዙ ሰዎች ጋር እንዲደርስ ሼር አድርጉት። ከሁሉ በፊት ግን እስቲ ልጆቻችሁን በእንደዚህ አይነት መንገድ ብታሳድጉ ምን ይመስላችኋል? አብ በወልድ መንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ ዘአመወት ማኅፀን ክህደ ከሴጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም ናኩተ ከእግዚኦ ወንሴብሐከ ንባርከከ እግዚኦ ንታምነከ ንስእለከ እግዚኦ ወንጥቀነ ለስምከ ቅዱስ ንሰግድለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይጥቀነ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአ ጋእት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንሴብሐከ በከመ መሐረነ ቅዱስ ወልድከ ትንሣኤ ላንተ ሙሴ ሶበት ጸልዩ ከመ ዝበሉ። የአእላፋት ዝማሬ ላይ ይሄዳሉ እንዴ? ሁሌ እንፈልጋለን፣ ግን እስቲ እንደ እግዚአብሔር ፍቃድ በአሁኑ እንሄዳለን። አዎ፣ እግዚአብሔርን በመፍራት እግዚአብሔርን በመውደድ በጥበብ በሞገስ በቤተክርስቲያን ትምህርት ልጆቻችንን ብናሳድጋቸው ተጠቃሚዎቹ እኛ ነን። እኛም እንጠቀማለን፣ ልጆቻችንንም እንጠቅማለን፣ ሀገርንም እንጠቅማለን። ፈሪሃ እግዚአብሔር ኖሯቸው ያድጋሉ ማለት ነው። እንግዲህ እነዚህ ሴት ልጆች ሆነው እንግዲህ የአብነት ትምህርት ነው። ሴቶቹም የአብነት ትምህርትን እያስተማረች ልጆቻቸውን እያሳደገች ትገኛለች። ይሄ እንዲህ አይነት ትውልድ ካላፈራን ነገ ከነገ ወዲያ የሚመጣው ትውልድ በጣም አስጊ ደረጃ ላይ እንገኛለን። ነገር ግን ይህንን የሚያሰጋውን ጊዜ ማለፍ የምንችለው በእንዲህ አይነት ትውልድን ልጆቻችንን በእንደዚህ አይነት መንገድ ስንቀርጻቸው ነው ማለት ነው። መልካም ስነ ምግባር ይኖራቸዋል፣ ጨዋ ይሆናሉ፣ ሰው አክባሪ ይሆናሉ፣ ፈሪሃ እግዚአብሔር ያላቸው ይሆናሉ፣ ለሀገራቸው ለወገኖቻቸው ታማኝ ይሆናሉ፣ ለራሳቸው ክብር ይኖራቸዋል ማለት ነው። በእንዲህ አይነት ሁኔታ ዛሬ እያየን በምዕራቡ ዓለም የምናየው ነገር እጅግ አስነዋሪ እጅግ ከባድ ነገር ያ እኛ ጋር መጥቶ ይሄን በሽታ ልጆቻችንን እየነጠቀን ይገኛል። እየነጠቀን ማለት ነው። ስለዚህ ልጆችን በእንዲህ አይነት ሁኔታ ማሳደግ ፈሪሃ እግዚአብሔር ኖሯቸው እግዚአብሔር ሚባርካቸው ሆነው በህይወታቸው በኑሯቸው ደስተኛ ሆነው ይኖራሉ፣ ወላጆቻቸውንም ያከብራሉና እንደው ልጆቻችሁን በዚህ ያሳድጉ። እነዚህንም ልጆች መርቁልኝ። እሺ፣ እንደው የፕሮቴስታንቱ ዓለም በጣም የሚገርም ነው። ከዚህ ከጌታችን ልደት ጋር ከገና ጋር ተያይዞ ስለሚነሳ ነውና እንደው ይሄንን ስሙትና ወደ ያዝነው መርሃ ግብር እናልፋለን። አቤት! እስኪ እዚህ ጋር ስሙት። ይሄ በህፃንነቱ ወፍ እየሰራ እፊል ነበር። እሱ ተረት እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው ብሎ ሚራክል የጀመረው ጌታ ሰርግ ቤት። ከዛ በፊትስ አላረገም እንዴ? ማርያምን ሲገርመን ጌታንም ዋላችሁት፣ ታምራቱን ሁሉ ተረት አረጋችሁት። ምን ነው ማርያምን አምታችሁ ደግሞ ሳይበቃችሁ ወደድ ነው ባላችሁት በልጇ መጣችሁ እንዴ? እርሱ እኮ አምላክ ነው፣ የለም የሚሳነው። ታምራቱን ሰምተህ ተረት ተረት ካልከው መጽሐፍ ቅዱስ ይዘህ መድረክ ላይ የምትሰብከው ያነበብከውን ቃል እርግጥ አምነኸው ነው?
ምክንያቱም በመጽሐፍ ቅዱስ ለማመን የሚከብድ ብዙ ታሪክ አለ። ድንግል ሆና በድንግልና ላይ ወለደች ካለ ደግሞም የሚገርመው ለአምላክ ስፍራ ጠፍቶ በፈጠራት ዓለም በከብቶቹ በረት ግርግም ተወለደ። እርሱ በፈጠራት በእናቱ እቅፍ ታቅፎ በዓለም ተሰደደ ተብሎ ለተጻፈው ልብህ ምን ብሎ ነው ፍቺ የሚሰጠው? አምኖ ተቀበለው? እስኪ ንገረን ወይስ ተረት አለው? በኦርቶዶክስ ቤት ስብከቱ ተረት ነው ደግሞም እያላችሁ ሁሌም የሚገርመኝ የእኛን ስም ሳትጠሩ መስበክ ሲያቅታችሁ መጽሐፉን ብቻ ነው የምንከተለው ሁሌ እያላችሁ በዓል ሲመጣ ግን ፋሲካና ገናም ዛሬ ነው ብላችሁ እምዬ ኦርቶዶክስ ባወጣችላችሁ የእሷን ቀናት ቀንበር ትከተላላችሁ። ማርያም አማላጅ ናት ደግሞ ስንላችሁ መጽሐፉ ላይ የለም አናምንም ብላችሁ የጌታ ልደት ግን በዚህ ቀን ነው ብለን ስናከብር አይታችሁ የምትከተሉን በእኛ ቀን ሄዳችሁ። ቆይ መጽሐፍ ቅዱስ ላይ የልደቱንስ ቀን ምን ላይ ያገኛችሁ? ይገርማል። ደስ ላላችሁ ቃል መጽሐፉን ብቻ ትጠቀማላችሁ፣ ደግሞ ሌላ ጊዜ በራሳችሁ መንገድ ያው ትሄዳላችሁ። ሌላው የጌታ አስተምራት መቼ ተጀመረ በዚህ እያላችሁ በዚያ ነው ስትሉ መጀመሪያ ቃሉ እስኪ ምን ይለናል ስናየው ወንጌሉ የዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 14 ቃልም ሥጋ ሆነ የሚል ነው በእውነት። ታዲያ ለጅምሩ የጌታ ታምራት ይህ በቂ አይደለም? ቆመው ላስተዋሉት አምላክ ሆኖ ሳለ የሰው ልጅ እያሉት አምላክ ሆኖ ሳለ የሰው ልጅ እያሉት እንግዲህ የእብደታቸው ልበል የክደታቸው ጥግ ልበል በጣም ነው የሚገርመው። እንግዲህ ክርስቶስ ምንም ማድረግ ይችላል እኮ። አሁን ይሄ በኦርቶዶክስ ቤት ያለ ተረት ነው ማለት ጀመሩ ማለት ነው። በጣም ነው የሚገርም፣ በጣም ነው የሚገርመኝ የሚደንቀኝ ማለት ነው። እንግዲህ ድንግል ማርያምን፣ ቅዱሳኑን፣ ጻድቃኑን፣ መላእክትን የተለያየ ነገር መረጃ ማስረጃ ቢኖራቸው ሊያምኑ አልቻሉም። ዛሬ ደግሞ ወደ ክርስቶስ መጡና እሱ ያደረገውን ነገር ሁሉን ማድረግ የሚችለውን ክርስቶስ ሁሉን ማድረግ የሚችለውን ጌታ ይህ ተረት ነው አሉ። ምን ይባላል? እህታችን እድሜ ይስጥሽ ለማለት ፈልጋለሁ። እሺ ወደ ያዝነው የአእላፋት ዝማሬ እንለፍ። ከሁሉ በፊት በአእላፋት ዝማሬ እየተደረጉ ያሉ ዝግጅቶችን እስቲ ላስቃኛችሁ። መድኃኔዓለም የለም የሚሳነው፣ አማኑኤል የለም የሚሳነው፣ እርሱ ጋር ሲናገር ተራራው ሜዳ ነው። መድኃኔዓለም የለም የሚሳነው፣ መድኃኔዓለም የለም የሚሳነው። የሰማ ላልሰማ ሰማ። በዚህ በአዲስ አበባ መስቀል አደባባይ ታኅሳስ 28 የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ምክንያት በማድረግ የአእላፋት ዝማሬ በዚህ ስፍራ ተዘጋጅቷል። ታዲያ አንተ፣ አንቺ፣ እናንተ ሁላችሁ ታኅሳስ 28 በዚህ በአዲስ አበባ መስቀል አደባባይ በመገኘት የጌታችንን ልደት እንድታከብሩ ተጋብዛችኋል። እንኳን አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባትን ታላቅ ዕለት ዋዜማውን እማይረሳ በማድረግ ሁላችንም በዚህ ታድመን የአእላፋት ዝማሬ በታላቅ ድምቀት እናከብራለን። ማርፈድ አይደለም፣ መቅረት አይደለም። ማርፈድ ያስቆጫል፣ ዋጋ ያስከፍላል። ውድ የተዋሕዶ ልጆች ኢትዮጵያውያንና ኤርትራውያን በዚህ በመስቀል አደባባይ የተዘጋጀውን የአእላፋት ዝማሬ እንዳትቀሩ አይታሰብም። እንላለን። በድጋሚ መቅረት አይደለም፣ ማርፈድ ያስቆጫል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። 2018 የአእላፋት ዝማሬ በአዲስ አበባ መስቀል አደባባይ እንኳን አደረሳችሁ።
ይኸው ተወለደ። ዲያቆን ሄኖክ ኃይሌ ዘረፈን እኮ። ሁሉም ተዘጋጅቷል። ይሄን ማሰብ የተሳነውን ወጣት በቃ ለገና አስገብተን ዝም ብለን ነው የምንጫወትበት። መጣው በሚገርም ሁኔታ ትኬቱን ይዘንላችሁ መጥተናል። ማንም የማይቀርበት ኮንሰርት ነው። የሚገራርሙ ዘፋኞችን ጋብዘናል። ስለዚህ 15 ሺህ ብር እየያዛችሁ ሂድ። ይቅርታ፣ እኛ የማንቀርበት ፕሮግራም አለ። አንበሳው የምን ትኬት ነው? ሚሊኒየም አዳራሽ የማይቀርበት በጣም የምትወዳቸው ዘፋኞች መጥተዋል። በሚገርም ዋጋ ነው ትኬቱ እና ገና ቅውጥ ብለህ ማሳለፍ ትችላለህ። ገናንማ ለባለ ልደቱ ነው። ምን ነው ትኬታችን ዋጋ እያጣ ሰዎችም እየተቀበሉን አይደለም። እንዴ ሚሊኒየም አዳራሽ ነው እንዴ? አረ ጭራሽ አይቀርም። ዋጋው ስንት ነው? 15 ሺህ ብር ነው። ያው ለሁለታችሁ። ያለፈው ዘመን ይበቃል። አሁንማ አላፋት አለ። ዲያቆን ሄኖክ ኃይሌ ዘረፈን እኮ። እኔም ልሄድ ነው። የት ነው የምትሄደው? ቆይ እዛ ምንድን ነው ያለው? እንደተከታተላችሁት ነው እንግዲህ በመስቀል አደባባይ በርካታ ነገሮች እየተካሄዱ ነው። የመድረክ ስራው ብዙ ነገሩም በዚህ በመድረክ ስራም እኔም በአካል ሄጄ ለማየት ሞክሬያለሁ። ዘማሪያኑ እንግዲህ በዕለቱ የሚዘምሩት ዘማሪያኑ የህብረት ነው። ሲለማመዱ ልምምድ ሲያደርጉ የተለያዩ ነገሮች ዝግጅቶች በአብዛኛው 80-90 በመቶ ተጠናቆ እንግዲህ ዕለቱን እየጠበቀ ይገኛል። እንግዲህ ወንድሞችም ደግሞ ያሳዩት አነስ ያለች ጭውውት በእውነት ሰው ወደ ሌላ ቦታ ከመሄድ ወደ ሌላ የዘፈን ኮንሰርት ከመሄድ ዲያቆን ሄኖክ ኃይሌ ዘረፈን በሚል እንግዲህ ወደ ቤተክርስቲያን በሚመስል ሰዎች ይሄንን አይተው ምናልባት ያልሰሙ ምናልባት ያላወቁ ሰዎች ወደ አላፋት ዝማሬ እንዲሄዱ የሚያደርጉ ነገሮችን ተዘጋጅቶ ተመልክተናል። በጣም ደስ ይላል። እንግዲህ እግዚአብሔርን በህብረት ማመስገን፣ እግዚአብሔርን በህብረት ማምለክ፣ እግዚአብሔርን በህብረት ጸሎት ማድረግ መለመን ትልቅነት እንደሆነ በጌታ ልደቱ ነጭ ለብሰን የክርስቶስን ልደት መምጣት ማክበር በጣም ደስ ይላልና ዝግጅቶቹ ይህን ይመስላሉ። ይህን ያህል ዝግጅቶችን ካየን እንግዲህ የገጠመው ተቃውሞ አለ። ያ ተቃውሞ ምንድን ነው የሚለውን ትንሽ ሰፋ ይላል። በጥሞና በደንብ ተከታተሏቸው እስቲ። ዛሬ እንግዲህ ቪአይፒ የሚባልም እየሰማን ነው በየሚዲያው። እንግዲህ ለቤተክርስቲያን ቪአይፒ ከተባለ ደግሞ አደጋ ይኖረዋል ወደፊት። ቤተክርስቲያናችን ቪአይፒ የላትም። ያላላቸው መጨረሻቸው ፍጻሜያቸው የማይታወቅ እስኪመስል ድረስ ችግሮች አሉ። ምዕመናን በውስጥ በውጭ መቅደስና ቤተ መቅደስ ብለን ካለየን በስተቀር ሌላ ቪአይፒ የለንም። ስለዚህ መስመሩ አደገኛ ነው ለማለት ነው። መስመሩ ወለደልን መድኃኔዓለም ለእኛ ስለሆነ የተወለደው እንድንዘፍን እንድንጨፍር ሳይሆን እንድናመሰግን ነው የሚለውን የሰው ልጅ በደንብ እንዲይዝ እንጂ ወንጌሉ ላይ ጸሎቱ ላይ ቢሆን ጥሩ ነው። ቤተ ክርስቲያናችን ያልተቆጣጠራቻቸው ያልያዛቻቸው ብዙ ነገሮች አሉ። አብዛኛዎቹ ይጀመራሉ፣ ቅርጽ የላቸውም፣ ባለቤት ላይ መጀናንም የሚቸገሩት እንደው የአማኝነት የአምልኮ የአገልግሎት የጸሎት ሳይሆን መጨረሻው የደጋፊነት የጥቅም እየሆነ ቤተክርስቲያን እየተቸገረች ስለሆነ ምዕመናን በውስጥ በውጭ መቅደስና ቤተ መቅደስ ብለን ካለየን በስተቀር ሌላ ቪአይፒ የለንም። ስለዚህ መስመሩ አደገኛ ነው ለማለት ነው። ለግብአት ለሚዲያው ለቲፎዞ
ለቲክቶኩ ለተለያየ ነገር ባይሆን መልካም። ሰላም ጤና ይስጥልኝ፣ እንደምናመሻችሁ። ያለ ስርዓት የሚሄዱትን እንወቅሳለን ይላል የእግዚአብሔር ቃልና መቼም ዘንድሮ በጣም የምንሰማው እጅግ ለአእምሮ የሚከብድ ለጆሮ የሚሰቀጥጥ ሰዎችን እያየን እየሰማን ነው በዚህ የቲክቶክ ፕላትፎርም ማለት ነው። እንግዲህ ቁም ነገር የምትወዱ እውነት የምትወዱ የሰው ልክ የገባችሁ ሰዎች ወይም ቪዲዮ ኮፒ ሊክ ሪፖስት ሼር በማድረግ እንድትተባበሩ በተለይ ክርስቲያኖች የቤተክርስቲያን ጉዳይ ያሳስበናል የምትሉ ሰውነታችን ያሳስበናል የምትሉ እንደ ሀገርም እንደ ሕዝብም እንደ ሃይማኖትም አይናችን እያየ ወደ ሲኦል እንዳንገባ ቁም ነገር ለልጆቻችን የምናወርሰው መልካም ነገር እንዲኖረን ሁላችንም መጣር ያለብን ይመስለኛል። እግዚአብሔር የፈቀደለት ሰው ማስተዋልና ጥበብን የሰጠው ሰው ማለት ነውና ቪአይፒ የሚባል ክላስ አላሉ ባለፈት ዝማሬ ቪአይፒ ያው ቪአይፒ ምን እንደሆነ ታውቃላችሁ። የቢዝነስ ሰዎች ቪአይፒ ክላስ አለ የሚል ነገር ሰማሁና በጣም የሚገርም ነው። በነገራችን ላይ ቪአይፒ ቤተክርስቲያን ስርዓት ነው አይደለም የሚለው ላይ እናወራለን ዛሬ። ቪአይፒ ቲኬት የመንግስተ ሰማያት ቲኬት የሚል አይ ቲንክ አለ መሰለኝ በካቶሊክ አስተምሮ የሆነች ቲኬት ትገዛለህ፣ ከዛ ያቺ የመንግስተ ሰማያት እንደዚህ አይነት ነገር ሰምቻለሁ። አላነበብኩም ግን የሰማሁትን ነው የማወራ የሚል አስተምሮ አለ ይመስለኛል። እና እየተከበረው ዲያቆን ወንድማችን ሄኖክ እንግዲህ ቪአይፒ ክላስ አለ ቆራቢዎች አሉ ምናምን እያለ ይሄ ቪዲዮ ሰው ልኮልኝ ነው እና በዚህ ጉዳይ ምን ትላለህ ስላለኝ ነው። ያው በመጀመሪያ ደረጃ በቤተክርስቲያን ከሊቅ እስከ ደቂቅ ዘር፣ ጾታ፣ ደረጃ ሳትለይ ሁሉንም አቅፋ ለስጋው ደግሞ የሚበቃው ማንኛውም ሰው በነፃነት ንስሐ ገብቶ ቀኖና ፈጽሞ ከመጣ ማንም ሰው መታቆርም ዘር፣ ጥቁር፣ ቀይ፣ ነጭ አትልም። ስለዚህ ወንድማችን ያነሳው ሀሳብ ፈጽሞ ስርዓተ ቤተክርስቲያን አይደለም። እንግዲህ ሲታማ እንደነበረው ከፖፑ ጋር ግንኙነት እንደነበረው ከዚህ በፊት የካቶሊክ ሚሽን ተሰጥቶት እየተንቀሳቀሰ እንደሆነ ብዙ መረጃዎች እየወጡበት ነው ሰውየው። ስለዚህ የመንግስተ ሰማያት ቲኬት የሚለውን ቪአይፒ ቲኬት በሚል ቀይሮታል ማለት ነው። ያ ማለት የካቶሊክ ቤተክርስቲያንን ስርዓት በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት ላይ እየፈጸመ ነው ማለት ነው። ይህ አንደኛው ሂድን አጀንዳው ነው ማለት ነው። ምዕመናን ትውልዱ ላይ ምንድን ነው እያስተማርን ያለ ነው? በጣም የሚያሳዝነው ይህንን የጀነርባው ትውልድ የሚል በዲያቆን ሄኖክ ኃይል የሚመራውን ማህበር ጳጳሳት ይባርኩታል። ካህናት ይገኛሉ፣ መዘምራን ይገኛሉ፣ በጣም ትልልቅ አስተማሪዎች ይገኛሉ ማለት ነው። እኔ አሁን መዘመሩ ምናምን አይደለም። ማንዘምርበት ምክንያት አለ፣ ምንዘምርበት ምክንያት አለ። እግዚአብሔር ሁሌም ይመሰገናል። በመከራ ሆነው እና ናያ እና ዛሪያ እነ ሚሳኤል በእሳት ውስጥ ሆነው ስቡሃ ዘተሰብሃ ብለው እግዚአብሔርን አመስግነዋል። በእሳት ውስጥ ቁመን በፈተናም ቁመን እግዚአብሔርን ማመስገናችን ኃጢአት አለው ብለን አናስብም። ግን እንደ ሰውነት ደግሞ እንደ ሀገር ደግሞ የምናስበው ነገር ሊኖር ይችላል። አንድ የሃይማኖት ሰው እንደተማረ ሰው ማዕረግ እንዳለው ሰው ማለት ነው። እሬ አስተማራችሁም ብር አገኛችሁም ዝናገኛችሁም መቼም ከአንድ እንጀራ ውጭ አትበሉ። በእንደዚህ አይነት ደረጃ ቤተክርስቲያንን መጫወቻ ያደረጋችኋት ምን አድርጋችሁ ነው ነው እኔ ጥያቄ። ብዙ መጽሐፍትን ጽፈሃል፣ ብዙ አስተምረሃል። እኔ አንዳንድ ጊዜ ቃልና ተግባር አልገናኝ ብሎ በጣም ተቸግረናል። ለአንተ መቼም የቤተክርስቲያን ስርዓት ጠፍቶ አይደለም። ገንዘብ አታሉ ካልሆነ በገንዘብ ህሊናን ሽጠው ካልሆነ ቪአይፒ የሚባል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የለም። ያ ማለት በእግዚአብሔር ፊት ሁሉም እኩል ነው የሚለውን ትምህርት አፈርድሜ የሚያስገባ ስለሆነ ማለት ነው። ቪአይፒ ቆራቢ ምናምን የሚባል ነገር የለም። በነገራችን ላይ ማንም ክርስቲያን ስጋው ደግሞ የመቀበል ግዴታ አለበት። ያው እኛ እንደ ብርቅና እንደ ድንቅ ቆጠር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለሁላችን ነው። ድካም ስላለብን ስለምንወድቅ ኃጢአት ስለምንሰራ ስለምንበድል ነው። ማንም ሰው የበቃ የነቃ ሆኖ አይደለም ወደ ስጋው ደግሞ የሚቀርበው ኃጢአት ስላለበት ነው። ስለዚህ ሁላችንም በዚህ ዓለም ስንኖር ኃጢአት ይኖርብናል። እግዚአብሔር ለዛ ነገር እንዲያበቃን በመጸለይ ለሁላችንም የተፈቀደ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የታረደው ደሙን ያፈሰሰው ለሁላችን ነው። ለቪአይፒ ለነጭ ለባሽ ምናምን አይደለም። እና ከምን የመጣ ትምህርት ነው? እኔ ስላልገባኝ ነው። ትምህርቱ የት ነው የመጣው? ሀሳቡ የት ነው የመጣው? ምንድነው ለማድረግ የፈለጋችሁት? ትውልዱን ምንድነው ማድረግ ያለባችሁ? ማስተማር የፈለጋችሁ? እንግዲህ ቪአይፒ የሚባለው በቢዝነስ ነው የምናውቀው። ደህንነታቸው የሚያሰጋቸው ሰዎች ወይ ደግሞ ፍሪደም የሚፈልጉ ሰዎች ወይ ደግሞ ሰልፍ አክቹዋላይዜሽን የደረሱ ሰዎች ቪአይፒ ሊጠቀሙ ይችላሉ። በሚሳፈሩበት ትራንስፖርት ምናምን ስጋት ያለባቸው ሰዎች። በክርስትና እንደዚህ ነገር የለም። ጎበዝ እያስተዋልን ቢሆን መልካም ነው። አይኖ ገነዘባለው እውነት እየመነመነች ውሸት ማስመሰል የሚነግስበት ዓለም ላይ እንዳለን ምንም ጥርጣሬ የለውም።
እውነቱ ግን እንደዛ አይደለም። የቤተክርስቲያን አስተምሮ ፈጽሞ አይደለም። አባቶቻችን እንደዛ አላስተማሩንም፣ ስርዓትም እንደዛ አላበጁም። እኔ እሱ ችግር የለውም እሺ፣ በዝና በምናምን በገንዘብ አይኑ ጨልሞበት ነው እንበል። እዛ ሄዳችሁ የምትባርኩ ጳጳሳት ምን ሆናችሁ ነው? አገልጋዮች፣ መምህራን በጣም የምናከብራችሁ ምን ወዳችሁ ምን ሆናችሁ ነው? የቤተክርስቲያን ስርዓት ሲናጋ ዝም ብላችሁ የምታዩ፣ እግዚአብሔር የሰራው ስርዓት ሲናጋ ዝም ብላችሁ የምታዩ፣ እግዚአብሔር አይፈርድም ብላችሁ ነው? የእናንተ መጥፋት ሳያንስ ስንት ትውልድን ስርዓት አልባ እያስተማራችሁ ቤተክርስቲያንን እያዋረዳችሁ ትውልዱን በአዲሱ የዓለም ስርዓት ውስጥ እያስገባችሁ ከእግዚአብሔር ቸርነት እንዲለይ እያደረጋችሁ አዲስ ስርዓት እያመጣችሁ የምታስተምሩ ምን ሆናችሁ ነው? ይሄ ለሚመለከተው አካል መድረስ አለበት። ነገራችን ላይ ይሄን የምትመለከቱ ሰዎች ከዚህ መንገድ ማምለጫው 3 ፖይንቶችን ልንገራችሁ። አንደኛው በስመ ክርስትና መኖር አያድንም። አሁን ብዙ የሚያሳስት ነገር እየመጣ ስለሆነ ክርስትናን ጠንቀቀ፣ ቤተክርስቲያንን ጠንቀቀ አወቅ። ሁለተኛ ደጋግ የሆኑ ቅን የሆኑ አባቶች አሉ፣ ከእነሱ ጋር እየተጠጋን ስርዓተ ቤተክርስቲያን እንፈጽም። ሶስተኛ ከቤተክርስቲያናችን ውጭ የሆነ እንቅስቃሴ ስንመለከት ሁላችንም በምንችለው አቅም እንጩህ። ካለዚያ እንደነዚህ አይነት አረሞች እየበቀሉ እንክርዳዱን ያበላሹታል፣ ስንዴውን ያበላሹታል ማለት ነው። እና ትናንት ጥሩ የነበረ ሰው ዛሬ ጥሩ ሊሆን አይችልም። ትናንት አስተማሪ የነበረ ሰው ዛሬ ሌላ ሚሽን ተቀብሎ ትውልዱን እየገደል ነው። ጥንቃቄ አድርጉ። በአጠቃላይ የሰው ተከታይ አትሁኑ። ክርስቶስንና ቤተክርስቲያንን ተመልከቱ። ከአለፈው ዘመን አብልጠን የምንነቃበት ዘመን አሁን ነው። ማንም እንዳይነዳህ ሃይማኖትን በቅጡ ጠንቅቀህ እወቅ። ሰውነትህን ተረዳ። በአዲሱ ዓለም ተውጠህ የሲኦል ራት እንዳትሆን ሁልህም። ስብሐት ለእግዚአብሔር። የአዲስ አበባው የአእላፋት ዝማሬ እንደምትመለከቱት መስቀል አደባባይ ላይ ዛሬ የኔ ወፎች ሄደው ቀርጸው ልከውልኛል። በጣም በሚገርም ሁኔታ ስቴጁ እየተሰራ ነው። የነ ማይክል ጃክሰንን የነ ማዶናን የነ ማንተስን የነ ዊትኒ ውስተን የሚያስንቅ ስቴጅ እየተሰራ ነው። በጣም ደስ ይላል። የናይት ክለቦችን ላይት ሁላ እንደሚጠቀሙን የሰማሁት። ስቴጁ በጣም ደስ ይላል። ዘማሪዎቻችን ስቴጁ ላይ ነው የሚቆሙት። ከዛ የኛ የካሴት መዝሙሮች፣ የኛ የድርሰት መዝሙሮች ሰላም ለኪ ለነዋመሩ እንትኖች የኔን ዝማሬ ይዘምራሉ። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በድንግል ማርያም ተከናወነ። እሱ የኔ መዝሙር ነው። ፈቅጄላችኋለሁ። እንጀራ ይሁናችሁ፣ ህዝብ ይባረክበት። ፈቅጄላችኋለሁ። የራሴ መዝሙር ነው እና ይሄን ስላችሁ የሚነስራችሁ ሰዎች እንዳላቃለሁ። ሊቀሊቃውንቶች በተለይ የዘንድሮ ሊቀሊቃውንቶች አሉ። በጣም ስማርት ናቸው የዘንድሮ ሊቀሊቃውንት እና እንትን ትላላችሁ። ግን አዘምራችኋለሁ። እኔ ዘመዴ አዘምራችኋለሁ። በጣም ከባድ ሚዛን ነኝ እኔ። ራሴን አላሻሻጥኩም እንጂ እስቲ እንመልከተው። በዲጄ ነው የሚሰሩት ደግሞ ዛሬ። በእውነት በጣም ነው ደስ ያለኝ። እስቲ እንስማው። በስመ አብ ንቅንቅ ያደርጋል ይላል። እንግዲህ ከናይት ክለብ አስቀርተው ወንድሞቻችን ናይት ክለብ የሚመስል ነገር አምጥተውላቸዋል። ብዙ ሰዎች የዛለት እስከ 1 ሰዓት ተኩል የመንፈሳዊ ናይት ክለቡን ይከታተሉና ከ1 ሰዓት ተኩል በኋላ እግዚአብሔር እግራቸው ወደ መራቸው ይሄዳሉ እና በእውነት እነ ሄኖኬ በጣም ጥሩ ስራ ነው። እንግዲህ በርቱ። በጣም በእውነት እንትን ይላል ማለት ነው። እንግዲህ ተከታተላችሁት ነው። ዘመድኩን ያው መድረኩ ተገቢ አይደለም፣ ከስርዓተ ቤተክርስቲያን የወጣ ነው በሚል የተናገረበት ምክንያት መንገድ አለ። እንግዲህ ነገ ለሁሉም ኦርቶዶክሳውያን ይገለጣል። እንግዲህ የክሬት ቤተክርስቲያንን ስርዓት ጠብቆ መድረኮች በስርዓት ቢዘጋጁ ችግር አላቸው ብዬ አላስብም። ምክንያቱም ይሄ የዓለሙን ነገር ሳያደርጉ መድረኮች ቢዘጋጁና የተለያዩ ስቴጆች፣ ቤተክርስቲያንም እኮ ውበት ያላት ነገር ያምራታል አይደል? ቢዘጋጁ የሚል ነገር ነው። እሱም ያነሳበት መንገድ አለ። ከሁሉ ግን እኔ መጋራው ይሄ በተለይ ቪአይፒ የተባለ ቪአይፒ ማለት እንግዲህ ቬሪ ምንድነው ኢምፖርታንት ፐርሰን ነው። በኦርቶዶክስ በጣም አስፈላጊ ሰው የለም። ሁሉም እኩል ነው በክርስቶስ ማለት ነው። ሁላችንም እኩል ነን። ሁላችንም በክርስቶስ ፊት እኩል ነን እና
ቪአይፒ እየተባለ የሚደረገው ነገር እንግዲህ የአእላፋት ዝማሬ ነው፣ የህብረት ዝማሬ ነው፣ የአንድነት ዝማሬ ነው። ሁሉም በእኩል ነው የሚያመሰግነው። ምክንያቱም ለክርስቶስ ምስጋና ስናቀርብ አንዱ የተሻለ ቦታ ሆኖ አንዱ የሆነ ቦታ ሆኖ ማመስገን የለበትም። ቤተክርስቲያን ክብር የምትሰጣቸው አካላቶች አሉ። ብፁዓን አበው ሊቃነ ጳጳሳት አባቶቻችን ሆኖ የሚያመሰግኑበት ቦታ ከምዕመናኑ ሊለይ ይችላል። ምዕመናን ግን ይሄ አርቲስት ነው፣ ይሄ ታዋቂ ሰው ነው፣ ይሄ ገሌ ነው፣ ይሄ ገሌ ነው የሚሉ ታሪኮች ጠፍተው በጋራ በአንድነት ሰው እንዳመጣጡ እንደመጣበት ሁኔታ ቆሞ ማመስገን አለበት። ለምን? አንድ ነና በክርስቶስ ፊት። ቪአይፒ ሆኖ የተለየ ቦታ ተቀምጦ የሚያመሰግነው እዛ የህዝቡ አንድነትም ሆኖ የሚያመሰግንበት ቦታ የተለያየ ነው። ስለዚህ እነዚህ ሰዎችስ ግን በክርስቶስ ፊት አንድ ናቸው። በአንድነት ሆነን የምናመሰግነው ይህንን ከቤተክርስቲያን ስርዓት ጋር የሚያያይዟሉ። ቤተ መቅደስ ቅድስት ቅኔ ማህሌት እያሉ ያ የቤተክርስቲያን ስርዓት ነው፣ የቤተክርስቲያን ስርዓት ነው። ይሄ ግን በጋራ የምንዘምርበት ነው። አሁን እንግዲህ ቪአይፒ ዘንድሮ ቪአይፒያን ኦርቶዶክሳውያን ቆራቢ ናቸው የሚሉ ነገሮች ተነስተዋል። ይሄን ባይዘው በመልካም ጎን ስናየው ምናልባት ኦርቶዶክሳውያንን ለስጋ ወደሙ ያላቸው ፍቅር፣ ለስጋ ወደሙ ያላቸው ጉጉት፣ ስጋ ወደሙ መቀበል እንዳለባቸው፣ የክርስቶስን ስጋና ደም የተቀበለው ከማይቀበለው ጋራ ልዩነት እንዳለው፣ ጌታ ያስተማረው ስጋዬን ብሉ ደሜን ጠጡ ስለሆነ ይሄንን ነገር እንዲያደርግ ሰዎች እንዲህ አይነት ነገሮች እንዲያደርጉና የክርስቶስን ስጋና ደም የሚቀበሉ ሰዎች ክብር እንዳላቸው ለመግለጽ ታስቦ ስለሆነ መልካም ነው። ይሄ ነገር ግን የክርስቶስን ስጋና ደም ሁላችንም መቀበል አለብን። ይሄ የራሳችን ድክመት ነው። ባይዘው ክርስቶስ ገሌ ስጋዬን ብላ ገሌ ጠጣ ገሌ ብሎ ያስቀመጠው ስፔሲፊክ የሆነ ነገር የለም። ለሁላችሁ ለዓለም በሙሉ ነው ስጋውና ደሙን ይሰጣል። ስለዚህ መቀበል አለብን ማለት ነው። እና እዚህ አእላፋት ዝማሬ ላይ ይሄ ቪአይፒ ተብሎ የስጋ ወደሙ የተባለበት ምክንያት እንግዲህ ሰዎች ስጋ ወደሙን እንዲቀበሉ ለማበረታታት የተደረገ ነገር ስለሆነ የሚል ወስዷል። ከዛ ውጪ ግን ያሉ መድረኮች ያሉ የተለየ ቦታ የሚዘጋጁ ነገሮች ተገቢ ናቸው ብዬ አላስብም። ሁሉም እኩል ነው። በእኩልነት የምንዘምርበት፣ በእኩልነት የምናመሰግንበት፣ በእኩልነት ወደ ፈጣሪ የምንቀርብበት እንጂ አንዱ ከአንዱ ተሽሎ አንዱ ከአንዱ በልጦ እዛ ጋር አንተ ታዋቂ ስለሆንክ እዛ ጋር አንተ አርቲስት ስለሆንክ እዛ ጋር የሚሉ ነገሮች ይቀራል ብዬ አስባለሁ። እንግዲህ ዘንድሮ በስፋት የምንመለከተው ነው። ወንድሞቻችንም ይሄንን የሚያነሱት ለቅንነት ነው። ባይዘው አንዳንዴ የሚነሱ ሐሳቦች በመልካም ማያቸዋለሁ። አንዳንዴ ስራዎቻችን ትችት ከሌላቸው ምንስ መፈተን አለብን አይደል? ፈተናዎች ሲኖሩ ነው ያ ስራ ያማረ የሚሆነው። ትችቶች አንዳንዴ ጥሩ ናቸው። እነዚህ ትችቶችን ግን መመልከት ለምን ወጥቶ እንዳይሄድ ወደ አላስፈላጊ ነገር ውስጥ እንዳይገባ በሚል ነገር ልንረዳው ያስፈልጋል ብዬ አስባለሁ። ግን አእላፋት ዝማሬ በመደረጉ እንግዲህ ብዙ ውዝግቦች እንደተነሱ እናውቃለን። መደረግ ግን አለበት። በቃ በአንድነት ማመስገን አለብን፣ በአንድነት መዘመር አለብን፣ በአንድነት መጸለይ አለብን። እነዛ አእላፋት ዝማሬ የተደረገ ማለት በኦርቶዶክሳውያን የሚደርሰውን ሰቆቃና መከራ ተሸፈነ ማለት አይደለም እንዴ። የክርስቶስን ትንሣኤውን ልደቱን እኮ እናከብራለን በቤተክርስቲያን። ነጫጭ ለብሰን ወደ አብያተ ክርስቲያናት እንሄዳለን። ተመልክታችኋል። ለምሳሌ ታኅሳስ 19 ሲከበር የነበረውን የቅዱስ ገብርኤል በዓል አይደል? በሁሉም ቦታ የነበረው ያ የሞቱ ወገኖቻችንን ሸፍኗል? አልሸፈንም። በዚህ በአእላፋት ዝማሬ ላይ ኦርቶዶክሳውያን እየተገደሉ ኦርቶዶክሳውያን ለመከራ እየደረሰ መሆኑን ማሳያ መንገድ ቢፈጠር ጥሩ ነው። እንደዚህ አይነት ባህሎቻችንን ግን መደረግ የለባቸውም ከሚል እሳቤዎች መውጣት አለብን ብዬ አስባለሁ። በእኔ እሳቤ ማለት ነው። እናንተም በዚህ ላይ በጨዋነት ሀሳባችሁን ስጡ። በመጨረሻ እንግዲህ ነገ ታኅሳስ 28 ጾመ ገሃድ ነው። ምንድን ነው ጾመ ገሃድ? ገሃድ 2 ቀን ነው። ሁለቱ ቀን ደግሞ መቼና መቼ ነው ከተባለ ግልጽ ነው። ሁልጊዜ ግራ እንዳይገባችሁ። የገና ዋዜማ፣ የጥምቀት ዋዜማ፣ ሁለቱ ገሃድ ጾም ይባላል። አንዳንድ ሰዎች ጥምቀት እሺ፣ ገና ግን ከሱ ኋላ ያሉት ዕለታት በጠቅላላ ጾም ስለሆኑ ምን ማለት ነው ብሎ ጥያቄ የሚያነሳ ሰው ይኖራል። ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ልክ ነው። ከገና በፊት ያሉት ዕለታት ሁሉ አጽዋማት ያለበት ጾም ያለበት ቀን ነው። ስለዚህ ምንድነው ገሃድ መጾም ያለብን ብለው ሰዎች ሊያነሱ ይችላሉ። ጥሩ ጥያቄ ነው እንዳልኳችሁ። ግን ምንድነው ያ ከሌሎቹ ጾሞች በተለየ ሰዓቱ ራሱ ረጅም ነው እንጂ አሁን ሌላ ቀን ተጾሞ ምሳ ላይ ይበላል። በሌሎቹ አጽዋማት አለም ከገና በፊት ባሉት ጾማችሁ ቁርስ ከተዋችሁ ምሳ ትበላላችሁ፣ እራት ትበላላችሁ። ወይም አንዳንድ ሰው ምሳ ብቻ ሊበላ ይችላል፣ አንዳንድ ሰው እራት ብቻ ሊበላ ይችላል። ግን
ቁርሱን ተወ፣ ምሳ ሰዓት ላይ ምሳ ይበላል ሰዓቱ ሲደርስ እንዳቅሙ። የዚህ ቀን ግን አክፍሎት ነው። ቅዳሴው ሌሊት ነው የሚቀደሰው። ሌሊት ስለሚቀደስ ጋድም ስለሆነ ያ ጾም ረጅም ሰዓትም የሚወስድ ነው። ስለዚህ የጋድ ጾም ተብሎ የልዋይ ጾም ተብሎ ይታወቃል። ሁለተኛው ደግሞ ጋድ ባይኖር ኖሮ ዝም ብሎ ጾም ቢሆን ኖሮ ሮብ ቀን አሁን መብላት አይቻልም ነበር። ለምሳሌ የሐዋርያትን ጾም እንውሰድ። የሐዋርያት ጾም ወይም የሰኔ ጾም ተብሎ በልማድ የሚነገረው ወይም የቄሶች ጾም የሚባለው ማለት ነው። አሁን እሱ የሚፈታው ሁልጊዜ ፋሲካው መቼ ነው? እሱ ጾም ሐምሌ 5 ቀን ነው። ሐምሌ 5 ቀን የነቢያት ጾም የሐዋርያት ጾም የነቢያት የገናው ነው። የሐዋርያት ጾም ተጾሞ ወይም የቄሶች ጾም ተጾሞ የሰኔ ጾም ተጾሞ ሐምሌ 5 ሮብ ቀን ቢሆን ልክ አሁን እንዳሁኑ ገና ሮብ ቀን ቢሆን ይበላል አይበላም? ፍልሰታ የእመቤታችን ፍልሰታ ነሐሴ 16 ቀን ሮብ ቢሆን ወይም አርብ ቢሆን ስጋ ይበላል ይዛን ቀን? አይበላም። ለምን? ጋድ የላቸውም። ጋድ ቢኖራቸው ኖሮ እነሱ ቢሰራ ስርዓት ኖሮ እንበላ ነበር ማለት ነው። እነዚህ የዛ ቀን ግን ጋድ የላቸውም። ስለዚህ ጋድ ያላቸው ገናና ጥምቀት ናቸው። ስለዚህ ገና ሮብ ቀን ቢሆን እንደ ሌሎቹ አጽዋማት እንደ ሐዋርያት ጾም ወይም እንደ ፍልሰታ ቢሆን ኖሮ ሮብ ቀን ሲሆን ሮብ አሁን እንበላ ነበር? አንበላም ነበር። ጋድ ስለሆነ ግን የተለወጠ ልዋጭ ማለት ስለሆነ በዛ ፋንታ ይሄኛውም ቀን ስለሚጾም እንደገና ደግሞ በተለያየ ምክንያት ያልጾሙ ሰዎች ያችንም ቀን ይጾማታል። ቢያንስ ጋድን የሚጾሙ ሰዎች አሉ። ታመውም ቢሆን ወይም ደግሞ በተለያየ መንገድ ሄደው ያችን የሚያስቡ ሰዎች ደግሞ ይኖራሉ። ስለዚህ ያቺ የጋድ ጾም ነች። የጋድ ጾም ስለሆነች ሮብ ቀን በገና ዕለት ምን ይሆናል ማለት ነው? ወይም በአርብ ቀን ቢሆን ይበላል ማለት ነው። ለምን? ጋድ ስላለ ነው። ስለዚህ አንዳንድ ሰዎች ጋድ የለውም ገና ብላችሁ ካላችሁ ሮብ ቢሆን አይበላም ማለት ነው። ጋድ ባይኖር አያችሁ፣ ቁልፍ ነገር ነው። ይሄ በጣም ቁልፍ ነገር ነው። ፍልሰታ ላይ ሮብ ቢሆን አርብ ቢሆን አንበላም። የሐዋርያት ጾም ቢፈታ ሐምሌ 5 ሮብ ቢሆን አርብ ቢሆን አንበላም። ወይ ሐሙስ ነው ወይ ቅዳሜ ነው የምንመገበው። ስለዚህ የገናን ግን የምንበላበት ምክንያት ራሱ ጋድ ስላለው ነው። ስለዚህ ማክሰኞ ጋድ ነው፣ ረቡዕ ፍስክ ነው። ለመምህራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። እንኳን አደረሳችሁ አደረሰን ለማለት እወዳለሁ። በነገው ዕለት ደግሞ የሚደረገውን የአእላፋት ዝማሬ ከቦታው ሆኜ ተከታትዬ ማቀርብላችሁ ይሆናል። እስከዛ ድረስ እጅግ አከብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።